ይሁን ነገሩ የተበላሸኩ እንደወጣት ሸሚዝ ላድርግ ስትል እማዬ ምን ሆነሻል? ምን ሆንኩ እንዴ በጣም ተሳስተሻል እኮ ጋሽ ብሩ ራሱ ቅድም ሰላም ሲሉሽ እኮ ምንም አልሰማሻቸው። አዎ አንዳንድ ቀን እንደዚህ ቀልብን የሚያጠፋ ነገር አይጠፋማ። ሰናይት በጣም ቀዩን መስመር እያለፍሽ ነው። ቀይ መስመሯን ማለፋን ታስተምረኝ ነው። አንቺ ሴትዮ ጭራሽ እኮ ልብስሽን ቀደሽ ማበድ ነው የቀረሽ። እድሜ ይስጥ ባሻ እድሜ ይስጥ። ገና አንተ ይሄው ልብሴን እንዲህ አርገህ ታስወልቀኛለህ ማለት። ተው እባክህ ዞር በል። ነገር አታዙር እሺ። አንተ ገና ቀልቤን አዙረህ ልብሴን አውልቄ ብን እንድል ነው የምታረገኝ። አረ ጠላትሽ ይጥፋ። ከዚህ ምን አዳረሰን? አሃ ከዛ በመለስ ግን ሁሉንም ነገር ታደርጋለህ ማለት ነው። ሰናይት እስኪ ግቢና አረፍ በይ። አዎ እማዬ እስቲ ትንሽ አረፍ በይ። ዝም በይ እባክሽ። አንቺ ደግሞ ያባትሽ ልጅ አትሳሳች። እኔ ያንቺም ልጅ ነኝ። ሰሚያለሽ? የኔም ልጅ ብትወኝማ አባትሽ እንደዚህ የበላይ ሆኖ ሲፈነጭብኝ ዝም አትይም ነበር። እማዬ እውነቱን እንነጋገር። አንነጋገርም። አልፈልግም። ይኸውልሽ ያንቺ እውነት የአባትሽ እውነት ስለሆነ ባፍንጫዬ ውልቅ ይበል በቃ። እንዴ መናገሪያ አፈጣሪ አበጅቶልሽ ለምን ባልተገባ መንገድ ባፍንጫሽ ታስወጫዋለሽ? ላንቺም ቢሆን እኮ የጤና እክል ነው። ትዊት ምችም ወሬ ማሳመኑ መቀባባቱን ታውቅበታለሽ። አሁን ምን አድርጉኝ ነው የምትይው? ምንም። እኔ ምን አርጉኝ አልኩኝ? ከቻላችሁ ተውኝ በቃ። እንዲህ ይሆንሽ ምን ሆንኩኝ? የሆነች አውሬ መስዬ ታየዋችሁ? አረ እግዚአብሔር ይቅር ይበልሽ። እንዴ ምን እያልሽ ነው? ያልኩትንማ ሰምተሻል። አዎ ሰምቻለሁ። እና ከሰማሽኝ አንገትሽን ስጪኛ። ለምን? እንዴት ለምን? ይሄ ያስኩት እኮ ላንቺ ነው። አዎ አይደል? እሺ ግን እኮ መንበረ ግን ምን? አይ አንቺ አንድ ሳምንት ሳይሞላት አንድ ሳምንትማ ሞላት ማለቴ ከተቀበረች ማለቴ ነው እኮ። እና ከያስኩት ሀብል ጋር ምን ያገናኘዋል? ትንሽ እንኳን ሳልሰነብት እንዴት ጌጥ ባንገቴ ላድርግ? ህይወት እንደዚህ ናት። ሰው ይወለዳል፣ ያድጋል፣ ከታደለ ያረጃል፣ ይሞታል። ካልታደለስ? እንዲህ በለጋነቱ ይቀጠፋላ አይደል? ይቀጠፋል። ግን እኮ በለጋነት እንደዚህ ያስፈራል። ይቻለ ምን የማያስፈራ ነገር አላት? አየሽ፣ ዓለም የደፋሮች ናት። እኔ የምለው ግን ስለማሞታ የሰማኸው የምታውቀው ነገር አለ? መጀመሪያ ሀብሉን ላርግልሽ። መንቢ ጊዜው ደርሷል። የምኑ? የምንጠቃለልበት ጊዜ ደርሷል። ይሄን ሀብል ሳደርግልሽ ደስ የሚል ስሜት ይሰማኛል። አዎ ካንተ ልብ ደስታ ይፈልቃል። ግን የእውነት ደስታ አይደለም። የበቀል፣ የቂመኝነት፣ የጭካኔ ውጤት የሆነ ጨካኝ ደስታ ነው። አውቃለሁ ዛሬ አንገቴን ወደ መታረጃዬ የሚያስገባኝን ገመድ እንዳጠለክልኝ። ምን ነው ዝም አልሽ? ልክ እንደ አንገት ሀብሉ በጣቴ ላይ ጋብቻ ቀለበት ስታደርግልኝ እየታየኝ ነበረ። አትጠራጠሪ፣ አይቀርም። አትጠራጠር እሺ፣ አይቀርም። መጠርጠሩስ? አረ ታዲያ ለምን አንተ አባት እሷ እናቱ ናችሁ ቁማችሁ ለምን አድሯትም? ሰናይት ግን እንደው የምርሽን ነው? አሁን የምሬ ነው። ይሄ ጋብቻ ወሬ ከተነሳ ጀምሮ በሰበብ አስባቡ ትርንጎ ነው፣ ትመጣለች ነው። ምን ነው አንተ የመጀመሪያ ሚስቴ ናት ወቁልኝ ነው። አቤት ፈጣሪ! እንደው እንዴት ያለኸው ትዕግስተኛ ነህ። አታነካካኝ። እኔ ራሴን ችዬ ነው ያልኩ። ደግሞ እሱ ምን አደረገና? ትዕግስትህን ግን ሰጠኝ። አዎ ተው እንጂ ትዕግስትህን ይስጥ። የልብህን ካደረክ በኋላ ትዕግስቱን ይስጠኝ። እንዴ ስማ፣ ላንተስ ትንሽ አይደብርም እንዴ? እውነቷን እኮ ነው ሊልዬ፣ ሸም ነው አለች። በቃ አቤልም ትርንጎም አይመጡም። አቤት ለምን ተብሎ ነው የማይመጡት? በቃ ትርንጎ አልክ አይደል ያልሽኝ? ሁለቱም አይመጡም። በቃ እኮ ሰናይት እንዲህ ስላለች አትምጡ ለማለት ነው አይደል? እጅ እባክሽ አንቺ ሴት እንግዲህ ተይ። ደሜን አታፊው እንዴ! አረ ለምን ያንተ ደም ይፈላል እናቴ? የኔ የደዋ ደም ተንተክትኮ ባናቴ ይድፋኝ እንጂ። ሰናይት ምን አለ ብንተው እንዴ? ለምን እንተዋለን? ቆይ እንጂ አንተ የዚህ ሴትዮ ስም ሲጠራ ለምንድን ነው የምትሸሸው? አልተውም።
ለሰራሁት ስህተት ይቅርታ ሰጥቻለሁ ካልሽ በኋላ እንደገና ውሾን ያነሳ ውሾ ይሁን ብለን ከተሩ ነው በኋላ ተመልሰሽ ነገሩን ያነሳሽው አንቺ አይደለሽ? ለምንድን ነው ምን ተው እንዴ? ተይ እንጂ። አሃ ውሾን ያነሳ ውሾ ይሁን ከተባባልን በኋላ በሆነ ባልሆነ የዚችን ሴትዮ ስም እየጠራ ነገሩ የምታነሳ አንተ ነህ። የማይቀሩ የሚጠሩ ሰዎች ስም ዝርዝር ጣፋልሽኝ። እሺ ብዬ ከሚጠሩ ሰዎች ስም ዝርዝር ውስጥ ስሟን ጣፍኩት። አልጻፍኩም፣ ውሸት። መጀመሪያ በቃል ነው ትርንጎ ያልከው። እና ታዲያ ጥቂት ሰው ስለሚጠራ እየተመካከረን አልሽ። እንግዲህ የሚጣፈውን ሰው ለመጣፍ መነጋገር ነበረብን። ስሟን ጠራው፣ በቃ ምን ይሁን? አንተ እንዲሁ ሌላው ይቅር፣ በዚህ በቅርበት ባጥር የሚለዩ ጎረቤቶቻችን ጋር እሷ ቀርባ ነው እንዴ በአንደኝነት ትርንጎ ብለህ ስሟን የጠራህ? አንቺ አይደለሽ እንደ ዘመዶቻችን ይቅደሙ ያልሽው? እኔ አላልኩም። የስጋ ዘመድ እንጂ የጋብቻ ዘመድ ይቅረብ አላልኩም። እኔ ማለት አንተ እንደ ድሮ ሰው ዘመድ ካልመጣ ምናምን ትላለህ እንዴ? የዘመድ ናፍቆትና ፍላጎት የዛሬና የድሮ ሰው ያስብላል እንዴ? ማለቴ ለምን ቀለል አታደርገው? በቃ እኔ እዚህ ያለው አይደል እንዴ? እውነት ነው። አንቺ ሚስቴ፣ እህቴ፣ ጓደኛዬ ነሽ። እወድሻለሁ። እኔም እወድሃለሁ። የሄዳችሁበት ጉዳይ እንዴት ሆነ? አልነገርሽኝም እኮ። አለቀ። 04 ያለውን ቤት ሙሉ ለሙሉ በእኔ ስም ዞረ። አሁን ወንድሜ ባለቤት ነኝ። እሺ ወቂ። የሚገርሙ ቤተሰቦች ናቸው። በጣም ከዚህ በኋላ ለአቅም ሔዋን ደርሰሻል። ቤት አያያዝ፣ እንዴት ንብረትን መቆጣጠር እንዳለብሽ ማወቅ አለብሽ ብለው ነው ይሄን ያደረጉልኝ። ደስ ይላል በጣም። ስማ ዩኒቨርሲቲ እኮ በራሴ ገቢ ነው የምማረው። ይገርማል። ምኑ? አንዳንድ ቤተሰብ ደም ብዛትና ስኳር ያወርሳል። እንዳንቺ ያለ ደግሞ ቤተሰብ ከልጅነት እስከ እውቀት አስተምሮ መጨረሻም ቤት ይሸልማል። እኔ እድለኛ ሰው ነኝ። ከዚህ በላይ ምንም ነገር የለኝም። አንድ የሰማሁት ታሪክ ነበር። ልጁ ለእናቱም ለአባቱም አንድ ነበር። አባትየው ለሚስቱም ለልጁም ሳያሳውቅ የቤቱን ካርታ ሲዞ ከአራጣ ላይ ገንዘብ ይበደራል። በዛም ገንዘብ አሸሼ ገዳሜ ሲል የሆነ ቀን በሰዎች እጅ ይገደላል። እናትና ልጅም ለቅሷቸውን ተወጥተው የቤቱን ጉዳይ ቦታ ቦታ ላይ ሲይዙ ሲል አንድ ሰው ወደ ቤታቸው ይመጣል። ሰውየውም የቤቱን ካርታ ይዤዋለሁ፣ አባታችሁ ከኔ በአራጣ ብር ተበድሯል ብሏቸው እረፍ። እናትም በዚህ መሃል ደም ብዛት ይነሳባትና አልጋ ትይዛለች። ሲያሳዝኑ። ነገሩ መቼ በዚያ በቃና ልጁም እባክን የቤቱን ካርታ መልስልን፣ ቤቱንም ሽጠን አሊያም ደግሞ በረጅም ጊዜ እንከፍላለን ቢሉት አራጣ በዳሪው አሻፈረኛል። በእርግጥ ልጁ ጎረምሳ ነው፣ በጉልበት ነገሮችን ማድረግ ይችል ነበር። ቢሆንም የእናቱ ነገር አሳሰበው። ከዚህ በኋላ እሱ ቢታሰር እሷ ሟች ነው የምትሆነው። እና ምን ሆኑ? ምን ይሆናሉ ብለሽ ነው? ከአራጣ በዳሪውም ጋር ተስማምተው የቤቱን ካርታ እንደሚመልስለት ልጁም የሱ ወንጀል ተባባሪ እንደሚሆን ቃል ገባለት። በዚህ መሰረት ልጁም የአራጣ በዳሪው ወንጀል ቅጥረኛ ሆኖ ቀጠለ። ወይኔ በማየሞት። ከዚያስ? ምን ከዚያ ያለ ሊልዬ፣ ሀብታም ቤት ያላቸው ባሎቻቸው የሞቱባቸውን ሴቶች እያጠመዱ የአራጣ በዳሪው ወጥመድ ውስጥ እያስገቡ ብዙዋንም ማስለቀስ ቀጠሉ። ወይኔ ልጁ ግን ሲያስጠላ። ለምን? ምን አረገ እንዴ? እንዳልኬ ምን አደረገ ትላለህ እንዴ? ወጣት እኮ ነው፣ ሰርቶ አይበላም። የቀረው ይቅር፣ የእናቱን ቤትም ደግሞ በህግ አይጠይቅም። አራጣ በዳሪው እኮ ብቻውን መንግስት ነው ልዬ። በሁሉም ቦታ ሰዎች አሉት። እጁ ረጅም ነው። ገንዘብ የማይሰራው ምን አለ በዚህ ሰዓት? እሺ መጨረሻው ምን ሆነ? እኔ እንጃ። ልጆኝ የሰማሁት ታሪክ ነው። ወይኔ እንዳልክ እንዴ! ባለፈ ለያውም በሰማኸው ታሪክ ትናደዳለህ። ታውቂያለሽ፣ በልጅነት አእምሮ የሰማሁት ታሪክ ስለሆነ ሁሌ አራጣ በዳሪውን እኔ ብበቀለው እላለሁ። የኔ ጌታ ይኸውልህ፣ አሁን ባለትዳር ነህ፣ ብቻህን አይደለም። እንኳን በሰው ጉዳይ አይደለም በራስ ጉዳይ እንኳን ቢመጣብህ ትዕግስተኛ ልትሆን የግድ ይላል። እውነትሽን ነው። ታዲያ የደስደስ ምንድን ነው የምጋበዘው? በምኑ የደስደስ? የቤት ባለቤት በመሆንሽ ነው። አቤት ግብዣ ሲያምርክ ይቅር ሱሚ ነው አለች እማዬ። እንዴ ምን ነው? ስማ ምን ነው ይላል እንዴ ይሄ ደፋር። ይኸውልህ ከዚህ በኋላ ቤቱ የሁለታችንም ነው። ስለዚህ ባልና ሚስት ነን ማለት ነው በኢትዮጵያ ሕግ። አሃ እሱማ ሀብትሽ በሀብቴ ተብሎ ሲፈረም ነው። እንዴ እውነት ግን አንተ እንዴት ነው የምታገባኝ? እንዲህ ነዋ። እየቀለልኩኝ አይደለም። እንደ አሜሪካኖቹ 3 ሰሃን እኔ 3 ሰሃን ያንቺ የሚል ባለ ሁለት የባንክ ቡጋ ብቻ አልፈልግም። መቼ ነው ያሰብኩ አልኩ። እናንተ አሜሪካኖች እኮ ትቀልዳላችሁ እንዴ። እንኳን ቁሳቁስ ይቅርና ወንድሜ አምኜክ እኮ ነው ራሴን እንኳን የሰጠው። እሱማ እውነትሽን ነው።
ሰው ከራሱ በላይ ለሰው ምን ስጦታ አለው? አምላካችን እኮ ለሰው ልጆች የሰጠው ስጦታ ራሱ ነው። ሁሌም ወደ እግዚአብሔር ስንቀርብ እጁ ላይ ያለውን ስጦታ ሳይሆን ማየት ያለብን እሱን ራሱ ነው። ጥያቄ መጠየቅ እችላለሁ? ይቻላል። እስከ መቼ ነው ግን? ምኑ? ዝምታው። ስለምን ዝምታ ነው የምታወሪው? ገብቷል። እሺ ለምን እንዳልገባ ትሆናለህ? መቼ መሰረሽ ነው ስር መጠመጥ የምውለው? ጠንቋይ አልቀልም። ያንቺን ሐሳብ እንዴት ላውቅ እችላለሁ? ከጠንቋይ ታስንቃለህ እኮ። ወደው አይስቁ አሉ። አንተማ ሳቅ ምን አለብህ? ወይ ጉድ! ደግሞ መሳቅም እኮ አልተቻለም። እሱን ተውና መልስልኝ። ጥያቄሽን አላቀረብሽም እኮ ምን ብዬ ልመልስልሽ? እውነት ግን ሳይገባ ቀርቶ ነው? አንቺ ያምሻል እንዴ? ተጠይቂ ከሆነ ጠይቂ። ስለ ሀና ነው። ስለ ተረንጎ ምን? አሁንም ትወዳታለህ እንዴ? አላውቅም እኮ። እንዴት እንደሞተች ፖሊሶች ያጣሩ? እያጣሩ ነው፣ ሲጨርሱ ያሳውቁናል። እሺ ጠይቄያለሁ እኮ። አልጠላትም ግን አላፈቅራትም። ወትሮም ቢሆን ካለቃዬ ጋር በፉክክር ተወራርጄ ነገሩን እንዳደረኩት ታውቂያለሽ። ይሁን እንግዲህ ምን ይደረጋል? እውነት ነው፣ ምን ይደረጋል? ይደረጋል እንጂ አንተ ድንገት ፍቅር ቢያገረሽብስ? እንዴው ሰናየት እንደው ልሞትልሽ፣ እንደው ተጠረጠሪኛለሽ? አዎ። እንዴት ጠረጠርሽ? እሺ አለን። ኖረህማን የደወልከው ምን ፈልገህ ነው? አዲስ ነገር አለ። ምንድነው? ተሳክቷል። ማለት ሰውየው ዛሬ ከሚስታቸው ጋር ሄደው 04 ያለውን ቤት በሊሊ ስም አዙሮታል። ምንድነው የምታወራው? እውነቴን ነው እኮ ካርታው በስሟ ዞረ። አዎ ከኔ ጋርም አውርተን ነበር። እሺ ምን አለች? አንተስ ምን አልካት? ነገር አበላሽተህ ከሆነ እንዳልክ። ምንም የተበላሸ ነገር የለም። ካሰብከው በላይ በፍጥነት እየሄደ እኮ ነው። እሺ ምን አለች? እንደ አሜሪካ አይነት ጋብቻ እንደማትፈልግ። እሺ አብራራው። ሀብቴ በሚለው መጋባት እንደምትፈልግ። ገዳይ ሲያረፋፍድ ሟች ቀድሞ ይደርሳል አለ ያ ተዋናይ። ምንም አልተሳሳትክም። ሁሉም እንደምትፈልገው እየሆነ ነው። አየህ፣ በእነሱ ቤት ከአሜሪካ የመጣ ሊገባ እኮ ነው። ምንም አልተሳሳትክም። ሁሉም እንደሱ እየሆነ ነው። ስማ፣ አይጥ ለሞቷ ድመት ታሸታለች ነው እኮ ነገሩ። እኔስ የገረመኝ እሱ አይደል ባላሰብኩላቸው መንገድ ወደ ታሰበላቸው መፍጠናቸው። ስማ፣ መጣው። የት? እናንተ ግቢ ማለቴ ያለህበት። ለምን ማለቴ ምን ታደርጋለህ? ጉዳዩን እንዴት እንደማፈጣጥነው ታያለህ። ስማ፣ ካንተ ጋራ ከአንድ ቀን በላይ አልተያየንም። ተጠንቀቅ። መምጣት ግን ተገቢ ነው። ለምን አስፈለገ? በጣም ተገቢ። ጉዳዩ መፈጸም ባለበት ቦታ ላይ መፈጸም ያለበት በጣም ተገቢ ሰዓት ላይ ነን ያለነው። እንዳልክ የሚባል ነገር የለም። ጉዳዩ የጋራችን ነው፣ መነጋገር አለብን። አይ ባሻ፣ አሁን የነገር አባት እንትና ይሁኑ ለማለት ካንተ ነው የተሽየ ነው። እኔም እኮ ግራ ገባኝ። እንዴ ምን ላደርግ እያልኩ እኮ ነው። ዘንድሮ ትልልቁ ሰው ሁሉ አልቆ ኩታራውን የቀረው የአገር ሽማግሌዎች አይሆኑም እንዴ? እነሱ ታዛቢን የሚሆኑት። የነገር አባት እኮ የሚሆነው በኋላ በትዳር ውስጥ ችግር ቢኖር አይቻለሁ ሰምቻለሁ ብሎ በምስክርነት የሚቀርብ ነው። ሽማግሌዎቹ ራሳቸው የነገር አባት ከሆኑ በኋላ ትዳሩ ችግር ቢገጥመው ምስክርም ዳኛም ሊሆኑ ነው። አይሆንም። እንደዛ ከሆነ እናስብበታለን። ምን ታስቢበታለሽ? አንድ ሳምንት እኮ ነው የቀረው። ካሁኑ ሰው መርጠን ፕሮግራም ካላስያዘን እንዴት ይሆናል? እንዴት እንደሚሆን እኔ ያሳይሻለሁ። እኔ እንጃ፣ ያስፈራል። እኔ ፈርቻለሁ። ከሆነ ፍርሃት ውስጥ ይገርምሻል። እኔ ደግሞ ስወጣ እየተሰማኝ ነው። ተጠንቀቅ፣ በስሜታዊነትና በግብታዊነት እንዳትጎዳ። ለምን? እንዳንቺ አንዲት አብል እንኳን ሳላገኝ ለምን ልጎዳ? ካልነጠቀኝ። ኧረ አያደርገውም። አትሳሳት፣ ሰውየው ምንም ነገር ያደርጋል። ለነገሩ እውነትሽን። ዱርዬ ምን ቀልባለሁ? ዱርዬ እንዴት ያለውን አንቺ ሙክት የሆነውን በግን ያመጣው እንደ ስሞትልሽ። ትልቅ ነው እቴ ትልቅ ነው። ምን ሆነሻ? የሚገርምሽ ነገር ግንዱ ላይ ሳስረው ታገለኝ እንዲህ እያለ እንዴ ምን እንደሚያክል እኮ ኦረ እንዴው በስማ እንዴው እድሜ ይስጠው። እኔ እኮ ደግሞ ስሰጠኛን ካርቶን ምንድነው ብዬ ካርቶኑን ክፍት ሳረገው ይሄ አንደኛ የሚባለው ስመጥሩ ውስኪ ይሄን የሚያክል ውስኪ ማብሮ መጣ። እውነትሽን ነው። ወይ ይገርምሻል። ያችን እኮ ጠጅ ቤት አስቀየምኩት ብሎ ጠጥቶት እኮ ካሳ እኮ ባሻ። በእውነት ይሄ የትልቅ ሰው ልጅ ነው። እግዚአብሔር ያክብረው። ሌላ ምንም አልለውም እናቴ። ወይ
ውይ እንደው አንዳንዱ እኮ ወይቸው አየሁት። በጣም የሚገርም ነው እሱ። ግድ የለም ሲመጣ እንግዲህ እንደሚሆን አድርገን እናስተናግደዋለን። ደግሞ አየሽ ትልቅ ሰው መሆኑ እሱ ይዞ አልመጣም። ላከ መጀመሪያ ላከ እኮ መታረቂያውን ላከ። አሁን በቀደም የያዘው ድንጋይ ትዝ ይልሻል? ትልቅ ሰው ያሳደገው እኮ እንዲህ ነው። መቼስ አፍማ ሳት ብሎ ሊናገር ይችላል፣ ግን ይኸውልህ እንደዚህ ነው የሚታረም። ሲታረም በዚህ መልክ ነው የሚታረም። ይልቅ የጀመርነውን ሳንጨርስ እንዴ አሁን ለነገር አባቱ እኮ ከ3 ሰው በላይ ብዙ አያስፈልግም እኮ። አዎ 3 በቂ ነው እንጂ እማኝ እኮ 3 ነው። ውይ ይልቅ የረሳነው የልጁን እማኝ ነው። ኦሆ ለካ እሱም ተማሪ ነው የነገር አባት ምን እየመጣሽ ተኛ ለተስፋ ተበጀ። አንተ ጉደኛው ምንድን ያረከው? ምን ነው ባሻ? እንደው ምንን አስመልክተህ እኔ ላከው በጉና ውስኪውን? እንዴ ደስ ብሎኝ ነዋ። ውይ እሰይ እናቴ ደስ ይበልህ። ደስታ ከቤትህ አይጥፋ እናት አለ። በምንድን ነው ደስ ያለ? ወይዘሮ ሰናይት ባሻን አገኘሁ እኮ ታረቅን። ከዚህ በላይ ደስታ አለ እንዴ? ተባረክ እናቴ፣ አንተ ትልቅ ሰው ነህ እናት አለም። በል እንግዲህ ባሻዬ፣ እንግዲህ እሱ ከመጣ ውስጥ ልግባና እኔ ጉድ ልበላ። በሽ ያው ሰንዬ ያችን እሞዳታለሽ አይደል? እሺ አረጋ እንደምትወደው ነው። እንደዚያች አሃ እንጂ በለኛም ከቤት እንግባ። ምን ነው ባሻ፣ እዚቹ በረንዳ ላይ ንፋስ እየወሰድን ያመጣዋትን ነገር እየጠባበስን እየቀማመስን ብንጫወት ይሻላል ብዬ ነው። አሃ ነው እንዴ? ባርበኪው? አዎ ና በል ና ኖር ወይ አንተ ጉደኛ ደግሞ ሰምቼልሃለሁ እኮ ሌሊ ከጎረምሳ ጋር መስላህ እንዴት እንደተቆጣሃት በእውነት እዚህ ላይ ጨብጠኝ። ተባረክ። ይሄ ነው በእውነት ተባረክ። ትልቅ ሰው ይሄ ነው በእውነት። ዛሬን ማየት ምን ዋጋ አለው? ዋናው ድሮን ማሰብ እኮ ነው። እንግዲህ ይኸውልህ ተመስገን ነው ለዚህ ደረሰች። አይ ጥሩ ነው ተመስገን። እንደምናየውና እንደምንሰማው ዲቃላ ብታመጣብህ ኖሮ ምን እንሆን ነበር? ፈጣሪ ጠብቆኛል። ተመስገን ፈጣሪ እስከዚህ ጠብቆኛል። አረ እንደው እንኳን መጣህልኝ። እንደው የዛሬ ሳምንት እኮ ነው ፊርማ የሚያደርጉት። በፊርማ ብቻ ሊወስዳት የለም አሜሪካ እኮ ነው። አሁን የፊታችን ሰኞ ፊርማ በማዘጋጃ ቤት ያከናውኑና እሱ ረፍቱን ሲጨርስ አሜሪካ ይመለሳል። እዚያ ፕሮሰሱን አንዳንድ ነገር ጨርሶ ተመልሶ ይመጣና ቆንጆ ሰርግ ደግሳለሁ። ያው ጠቅልሎ ይዞ አሜሪካ። አሃ ለጉዞ ፕሮሰስ ነው። አዎ እንደዚያ ነው። እና እንደው የፈለኩህ መቼም ለዚህ ክብር ተበቃል የነገር አባት እንድትሆንልኝ ለማለት ያህል ነው። እዚያ ታዛዥ ፊርማው ባሻ እኔን እንዴት ትጠይቀኛለህ? ታዘኛለህ እንጂ ምን ሆነሃል? ተቀብያለሁ። እሰይ ያክብርልኝ መድኃኔዓለም ያክብርልኝ። ይልቅ ባሻ የፊርማቸው ነገር እንዴት ነው ማለት? ቆይ እኔ የምለው ሀብትሽ የኔ ሀብቴ ያንቺ ነው? ከጋብቻ በፊት ያፈራነው ሀብት የየግላችን ነው? አንተ ምን እሷ እንደሆነች ተማሪ ነች ምን አላት ብለህ ነው? የእሱም ቢሆን እንግዲህ ገና ወደፊት የሚታይ ነው። አይ እንደው ያው ካንተ የሚሰጣት ውርስ ካለ ብዬ ነው። አዎ እንዴ ምን ሆነሃል? ይሄ 04 ያለውን ትልቁን ግቢ የኔም ቤት በስሟ በሊልዬ ስም ማዞርኩ ለሰጠኋት እኮ። ለዚህ እኮ ነው ባለፈ ትዝ ይልሃል ታንተ ጋራ እዚያ ጠጅ ቤት የተጋጨ ነው። በዚህ የተነሳ ለልጄ ቅርስ ላቆይ ብዬ እኮ ነው። ምን አባቱ ለሷ ነው። ይኸው ቆየላት ሰጠኋት። ልክ ነህ ባሻ፣ ጥሩ ዘይደሃል። መቼም እኔ ነገሮችን በጥልቀት ነው የማየው። ባልነኝ ብሎ ቤቱን የኔ ብሎ እንዳይሞጨልፋት ብዬ ነው። አንተ እንኳን ገንዘቧን ራሷን ሰጣው የለ እንዴ? እስቲ እንማከራለን፣ እንጫወታለን። ለማንኛውም ያመጣሃትን እንዴት ሁለት እያል እንድንጫወት ቆይ መለኪያ ይልምጣ። ቆይ እናቴ ይልምጣ። ቆይ መጣ። ሰንዬ ባሻ ገድዬ ተስካርህን አወጣዋለሁ ብዬ ነበር። አትጠራጠር፣ አደርገዋለሁ።